ዝምተኛ ገዳይ እየተባለ የሚጠራው የአየር ብክለት በኢኮኖሚና በሰው ሕይወት ላይ የሚያሳድረው ጉዳት ከጊዜ ወደ ጊዜ እየተባባሰ እንደሆነ ተነግሯል። በአየር ብክለት ምክንያት በዓለም አቀፍ ደረጃ በአንድ ደቂቃ ውስጥ ብቻ 13 ሰዎች ይሞታሉ። በዓለም አቀፍ የአየር ሁኔታ ሪፖርት መሰረት በፈረንጆቹ 2021 ብቻ 8.1 ሚሊዮን ሰዎች በአየር ብክለት ምክንያት በሚከሰቱ ህመሞች ሞተዋል። የአየር ብክለት ለስኳር በሽታ 20 በመቶ፣ ለጎሮሮ ካንሰር 19 በመቶ፣ ለስትሮክ 27 በመቶ፣ ለመርሳት በሽታ፣ ለአይምሮ ህመም፣ ለድባቴና ለተለያዩ ተላላፊ ላልሆኑ በሽታዎች ምክንያት መሆኑን በሳይንስ አካዳሚ አዘጋጅነት በአዲስ አበባ ዩኒቨርሲቲ በተካሄደው የውይይት መድረክ ላይ የቀረቡ ጽሑፎች ያሳያሉ። በመድረኩ ላይ የውይይት ጽሑፍ ያቀረቡት ፕሮፌሰር ሰለሞን ቢልልኝ የመኪና ጢስ፣ ቆሻሻ ማቃጠል፣ የኃይል ማመንጫ መሳሪያዎች በኢትዮጵያ በበካይነታቸው ቀዳሚዎቹ መሆናቸውን ዘርዝረዋል። የከተማ ግሪነሪ የምንተክላቸው ዛፎች በጥናት ካልተተከሉ እንደፈለግን ከተከል የሚያመነጯቸው ኬሚካሎች አይሶፕሪን ሞኖተርፒንስ የሚባሉ ቮላታይል ወይም ደግሞ ተናኝ ኦርጋኒክ ኮምፓውንድስ ናክስ እና ከሰልፈር ዳይኦክሳይድ ጋር ተቀላቅለው ኦዞን ከፍ ሊያደርጉ የሚችሉ ስሞግ ሊፈጥሩ የሚችሉ ነገሮች ናቸው። ስለዚህ የምንተክለውም ዛፍ ማተር ያደርጋል። አቧራ፣ ደስት አይታችሁ እንደሆነ መስኮታችሁን ከፍታችሁ አንድ ቀን ካደራችሁ ዴስካችሁ እንዴት እንደሚሆን ታያላችሁ። ኢቭን መስኮቱም ተዘግቶ አቧራው ከየት እንደሚመጣ ይታወቅ። ዶስ አር ኢን ዘ ኤር የምንተነፍሰው የምንምገው አየር ውስጥ እነዚህ አቧራዎች አሉ። አቧራው በደም ስራችን ውስጥ ገብቶ ስትሮክም ሊያመጣ ይችላል፣ ሌሎችን ችግሮች ሊያመጣ ይችላል። የአየር ንብረት ለውጥ ጎርፍ፣ ማዕበል፣ የመሬት መንሸራተትና የመሳሰሉ አደጋዎችን ስለሚያስከትል ትኩረት ይስባል ያሉት ፕሮፌሰር ሰለሞን የአየር ብክለት ግን ጸጥ ያለ ገዳይ ስለሆነ ትኩረት አይሰጠውም፣ እውነታው ግን ሁለቱ መለያየት የሌለባቸው ነገሮች መሆናቸውን አስረድተዋል። አየር ብክለት ለሰራተኛ ከስራ መቅረት፣ ለታዳጊዎች ሞት፣ ለምርት መባከንና መቀነስ ምክንያት ስለሆነ ዘላቂ ልማትን ለማሳካት እንቅፋት እንደሆነ የዓለም ባንክ መረጃ ይናገራል። በዚህም የዓለም ባንክ መረጃ የአየር ብክለት በየዓመቱ $6 ትሪሊዮን የሚገመት የጤና ውድመት ያስከትላል። ይህም በሕይወት የመኖር ዕድሜን በማሳጠርና በምርት መጣጣት ምክንያት የዓለምን ዓመታዊ ጥቅል ምርት በ5 በመቶ ይቀንሳል ይላሉ ፕሮፌሰር ሰለሞን። የአየር ብክለት በኢኮኖሚው ላይ የሚያሳድረውን ጫናም ዘርዝረዋል። ኤር ፖሊሽን ኢኮኖሚክ ግሮዝን ዲቨሎፒንግ ካንትሪስ ስታይፕል እንደሚያደርግ መረጃዎች አሉ። ለምሳሌ ያህል ኤር ፖሊሽን ዊል ዲስከሬጅ ቱሪዝም ሜጀር ሶርስ ኦፍ ሬቨኒው ፎር ኢትዮጵያ። ለምሳሌ ምክንያቱም የተበከለ አየር ውስጥ መውጣት የሚፈልግ የለም። ኤር ፖሊሽን ኢትዮጵያ ሪዛልትድ ኢን ኢኮኖሚክ ሎስ ኦፍ 281 ሚሊዮን ብር ኢኩቪለንት ቱ 4% ኦፍ ዘ ካንትሪስ ጂዲፒ አኮርዲንግ ቱ ሪፖርት ፍሮም ዘ ዩናይትድ ኔሽንስ እና በሀገሪቱ ላይ የ281 ቢሊዮን ኢኮኖሚ ውድቀት አምጥቷል። ይሄ ከዩናይትድ ኔሽንስ መረጃ በ2060 በኤር ፖሊሽን በሽታ ምክንያት ስራ በመቅረት በሚኖረው የምርት መዛባት 3.7 ቢሊዮን ብር ድረስ ሉዝ ማድረግ እንደምንችል ነው የሚተነበረው። ፕሮፌሰር ሰለሞን ባቀረቡት ጽሑፍ የአየር ብክለት በግብርናው ላይ ተጽዕኖ ማሳደሩንም ጠቁመዋል። ኤር ፖሊሽን ፉድ እና ቬጂቴሽን ፕሮዳክሽንን አፌክት ያደርጋል። ግራውንድ ሌቭል ኦዞን እጽዋትን ይጎዳል። ፎቶሲንቴሲስን ኔጌቲቭ አፌክት ያደርጋል። ሬዲዩስ አማውንት ኦፍ ሳንላይት የጨረርን መጠን ይቀንሳል እና በእጽዋትና በእህል ምርት ላይ ከፍተኛ እንቅፋት ይሆናል። በዓለም አቀፍ ደረጃ በተፈጠረው ኦዞን ፖሊሽን ምክንያት ወደ 26% የእርሻ ምርት በ26% እንደሚቀንስ የዩናይትድ ኔሽን ኢንቫይሮንሜንታል ፕሮግራም አሳስቧል። እና ፖሊሽንም አፌክት ያደርጋል ኦዞን። ለምሳሌ እዚህ ላይ እንደምታዩት ንቦች አሳደው የሚሄዱት ወደ አበባ ፖሊኔት ለማድረግ አበባ ይፈልጋሉ። ያንን አበባ የሚለዩት በሽታው ነው። ሽታው የአንድ ኬሚካል ሲግኔቸር ነው። ስለዚህ ኦዞን ከዚህ ኬሚካል ጋር ኢንተራክት ካደረገ ኬሚካል ኔቸሩን ስለሚቀይረው ሽታውም ይቀየራል። ሽታው ከተቀየረ ደግሞ ንቦች ያንን ሽታ አሽተው ፖሊኔት ማድረግ አይችሉም። ፖሊኔሽን ከሌለ ደግሞ አግሪካልቸር አይኖርም። በአሁኑ ባለው ኤስቲሜት በኦዞን ምክንያት ከ5 እስከ 12% የምርት እጦትና ውድቀት እንደሚኖር በዓለም ደረጃ ኢኮኖሚክ ኮስቱ ደግሞ ወደ 20 ቢሊዮን በዓመት እንደሚሆን ሰስቴናብል ፉድ ትረስት ያወጣው ሪፖርት ላይ የኢትዮጵያ የአየር ብክለት የዓለም ጤና ድርጅት ካወጣው መስፈርት ከ3 እጥፍ በላይ እንደሆነ ተነግሯል። ችግሩ በሀገሪቱ ከምግብ እጥረት ቀጥሎ ሁለተኛው ገዳይ እንደሆነም ተነግሯል። ኢትዮጵያን ጨምሮ በአፍሪካ ሀገራት ትልቁን ድርሻ ከሚይዙት ውስጥ አንዱ ቆሻሻ ነው ተብሏል። በሀገሪቱ የሚጣለው 80 በመቶ የሚሆነው ቆሻሻ አይሰበሰብም የተባለ ሲሆን ከ45 እስከ 50 በመቶ የሚሆነው
እንዲቃጠል ይደረጋል። ይህም ለአየር ብክለት ተጽዕኖ ከፍተኛ እንደሆነ ተነግሯል። የአየር ብክለት በሀገርና በሕዝብ ላይ እያሳደረ ያለውን ተጽዕኖ ለመቀነስ ለማህበረሰቡ ትምህርት መስጠት አስፈላጊ እንደሆነ ተነግሯል። የአየር ብክለት የአካባቢና የጤና ጉዳይ ብቻ ሳይሆን የፍትህና የሰብአዊ መብት ጉዳይ እንደሆነም ተጠቁሟል። እናቶች በእንጨት ምግብ በሚያበስሉበት ወቅት ህጻናትን ከአካባቢ ማራቅ፣ መንግስት ደግሞ ለእናቶች ታዳሽ ኃይልን ማቅረብ እንደሚያስፈልግም ተጠቁሟል። ከመኪኖች የሚወጣውን በካይ አየር ደግሞ በህግ መገደብ እንደሚቻል በውይይቱ ላይ ጽሑፍ ያቀረቡት ፕሮፌሰር አበራ ኮሜ ጠቁሟል። ያረጀ መኪና ፖሊት ያደርጋል። አዎ ያደርጋል። የሚያደርገው ምን ሲሆን ነው? ኢንጂኑ ሲያረጅ ነው። ኢንተርናል ኮምበሽን ፕሮሰሱ የተወሰነ ፊውል መጠቀም እየቻለ የሚያወጣው ጭስ በእድሜ ምክንያት የሚወስደው ፊውል በጣም እየበዛ ሊሄድ ይችላል። ስለዚህ ሜቢ ጥሩ ይሆናል ብዬ የማስበው ኢሚሽን ኮንትሮል ማድረግ ነው። አሁን በየአመቱ ላይሰንስ መኪና እድሳት ስናደርግ ቦሎ ይፈተሻል። የሆነ ነገር ያደርጉና ኤር ፖሊሽን ተለክቷል ይባላል። እኔ ብዙ ጊዜ ለመጠየቅ ሞከርኩኝ፣ ማገኘ ኤቪደንስ የለኝም። ግን ያን ቤዝ አድርገን ኢሚሽን ስታንዳርድ አለ። የአሜሪካ አይነት ስታንዳርድ ላይሆን ይችላል። እኛ አቅማችን የመጠነው ስታንዳርድ በቃ ኤር ፖሊሽን እኮ አሁን ለምሳሌ በኤር ኳሊቲ ላይ 15 ማይክሮግራም WHO ጋይድላይን ብሎ ሰጠው እንደሆነ ኢንተርም ስታንዳርዶች አሉ። ኦኬ ለ5 ዓመት ግድ የለም 15ቱ መዳረሻ የሚሆን 40 ላይ ጀምር፣ አሁን ባለበት ላይ ጀምር። ግን በ5 በ10 ዓመት ግን እዚህ ሌቨል ደርስ ይችላል የሚል ፕሮግራም ይውጣ ነው። ዋናው መፍትሄ እሱ ነው። በጤና ጣቢያ ደረጃ ችግሩ በህዝብ ጤና ላይ ያስከተለ ያለውን ተጽዕኖ ማስተማር አስፈላጊ እንደሆነ የተነገረ ሲሆን መንግስት ደግሞ የአየር ብክለት በሀገር ኢኮኖሚና በአምራች ኃይል ላይ ያስከተለ ያለውን ጥፋት ተረድቶ ችግሩን መቀነስና ፖሊሲ ማዘጋጀት ይጠበቅበታል ተብሏል። ዓመታዊ ምርትን ለማሳደግ ተወዳዳሪ ኢኮኖሚና የሰው ኃይል ለማፍራት የአየር ብክለትን መቀነስ ድርሻው ከፍተኛ እንደሆነ ተነግሯል። ለማሳያም የአውሮፓ ህብረት የአየር ብክለትን መቀነስ ከጀመረበት 2014 ወዲህ በየዓመቱ ኢኮኖሚው ላይ ከ50 እስከ 60 ቢሊዮን ዩሮ መጨመር እንደቻለ ተነግሯል።